ተቋም ልጆቹን እንደ ገንዘብ እንጂ እንደ ልጅነታቸው ለሀገር እንደሚጠቅሙ ስለማያይ አዲስ ትዳር ሊመሰርቱ በ62 ዓመታቸው የሚጋቡ ኢትዮጵያዊ እናት አሉ። አሁን ያመጣችሁት ማህበራዊ ሚዲያ ላይ ለትዝታው ሳሙኤል የሸጣችሁ ሰዎች እዚሁኛው ቤተክርስቲያን ውስጥ አላችሁ። ትዝታው ሳሙኤልን በቦሌ አውደ ምሕረት ማለት ነው። የጠጅ መንፈሳዊነት የቱ ጋር ነው? የቢራ መንፈሳዊነት የቱ ጋር ነው? የስጋ መንፈሳዊነት የቱ ጋር ነው? ድሎትና ችሎቱ የቱ ጋር ነው መንፈሳዊነቱ ያለው? አሁን ቤተክርስቲያን የሚያሳድዷት ቤት ውስጥ የሚሰሩ ነጋዴዎች ናቸው። ሰላም ጤና ይስጥልኝ። የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ፣ በሆስፒታል ያሉ፣ በእስር ቤት የሚገኙ፣ ችግርና መከራ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ይህን ብያችሁ ዛሬ ያያስኩላችሁን መረጃዎች መካከል ትላንትና ከድካምም ተጨምሮ ተሳስቼም የክርስቶስ ሰምራ ዓመታዊ ክብረ በዓል ዛሬ ነው ብያችሁ ነበር አይደል? ዛሬ እኮ ገና 11 ነው። 12 ነው አትሉኝም ነበር? ነገ ነውና እንዳትረሱት ለማለት ነው። በዛው ላስታውሳችሁ። እኔንም ከነ ድካሜ 12ን ዛሬ አድርጌላችሁ ዛሬ 12 ነው ወስጄው ነበረ። ነገ ነው ዓመታዊ ክብረ በዓሏ። እንግዲህ እንዳትቀሩ ለማለት ነው። ነፍስ ይማር በሉ። በነገራችን ላይ የምትወዱትን የምታውቁትን ሰው ቤተሰባችሁን ነፍስ ይማር ማያቀም ለክርስቶስ ሰምራ ስጧት። እሷ እናት ሆና 12 ልጆች ወልዳ ታላቅ ገድል የተጋደለች ኢትዮጵያዊ ጻድቅ ነች አይደለም? ለሷ ሕፃን ልጇን አራስ ታቅፋ ከሰራተኞቿ ጋር ክርስቶስን ተከትላ ክርስቶስን ብላ የወጣች በጣም ድንቅ ቅድስት ታያለች። እና እሷን የመሰለች እናትን ምልጃዋ፣ ረድኤቷ፣ በረዳትነቷ ነፍስ ይማር የምንልበት ቀን ስለሆነ እንኳን ለቅድስት ክርስቶስ ሰምራ አደረሳችሁ ብያችኋለሁ። ዛሬ ነገ በጠዋት ይህንን ቪዲዮ ስለማታገኙት ወይ ደግሞ በጠዋት ስለማልቀርጽላችሁ ይህን ብያችሁ የዛሬን መረጃዎችን ነው የማቀርበላችሁ። የዛሬ ያስኩላችሁ መረጃዎች መካከል በ15,000 ብር የገደሏትን ተማሪ ያሳያችኋለሁ። ከዛን አሳይቻችሁ የሰሙን ማህበራዊ ሚዲያ ላይ መነጋገሪያ የሆነው የሽምግልና ጉዳይ ብቻ ሳይሆን የጎጃሙን መኪና በተነሳ እየተነገረ ያለውን ደግሞ አስደንጋጭ መረጃ ይዤላችሁ መጥቻለሁ። አያይዤ የማቀርብላችሁ መረጃ ደግሞ ትላንትና ጫፉን ነካ አድርጌላችሁ የተውኩላችሁ የትዝታው ሳሙኤልን ጉዳይ በተመለከተና ከቤተ ክርስቲያን ከየት በኩል መረጃው እንደተሰጠውም ጭምር የሚያሳዩ ፍንጮች ወጥተዋልና እሱን መረጃዎችም እናመጣላችኋለን። ከዛና አያይዤ በቤተ ክርስቲያን ውስጥ የተሐድሶ ሰዎች ከውጭም ከውስጥም ሆነው እንዴት በጋራ እየሰሩ እንዳሉ የምናሳይች ይሆናል። ይህን ጉዳይ ከሌላ ቦታ አይደለም ከቦሌ መድኃኔዓለምም ጭምር ነው ማመጣላችሁ። እሱን አያይዤላችሁ አሁን እኛ ክርስቲያኖቹ አጥፍተን ሙስሊም ወንድማችንን ደግሞ በማስታወቂያ መልክ አስመጥተው የቤተ ክርስቲያን ጠጅና ቢራን እያስተዋወቃችሁ ሰውን አታሳሱ የምንላቸው አባቶች እናንተን ስለ እናንተ በተመለከተ ያስኩላችሁ መረጃ አለ። አያይዤ እንግዲህ ናዝሬት ከድራሊ ጋር ወስዳችኋል። ወንድማችን ከድራሊ አያይዤላችሁ አባ ገብረ ኪዳን የማይሾሙ ጳጳሳትን በተመለከተ ያወጡትን መረጃ ማጋራችሁ ይሆናል። አብራችሁኝ እንድትቆዩ ጋብዛችኋለሁ። አርአያ መካሻ ነኝ። ይህ የአርአያ ሚዲያ ነው። ይህን መረጃ ለብዙዎች ኢትዮጵያውያን ይደርስልን ሼር እያረጋችሁ፣ ሰብስክራይብ እያረጋችሁ፣ ኮመንት እየሰጣችሁ፣ ላይክ እያረጋችሁ፣ ዶላር እየተጫናችሁ ሌሎች እንዲደርስልኝ እናንተም እንድትተባበሩኝ እጠይቃችኋለሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ይቺ ልጅ በ15,000 ብር የተገደለችው በ15,000 ብር የተገደለችው የ4ኛ ዓመት የነርስ ተማሪ ነች። ይቺ ታዳጊ ልጅ ነቀምቴ ከተማ ውስጥ ነው የተገደለችው። ሰው አይደለም የገደላት፣ 15,000 ብር ማጣት ነው የገደላት። ይቺ ታናሽ እህታችን
ሂንሴኔ ተፈሪ ትባላለች። የ22 ዓመት ታዳጊ ተስፋ ያላት ነገን መኖር የምትፈልግ በሙያ ሰርታ አድጋ በጓደኞቿ በብር ማጣት እንዲሳልቁባት የማትፈልግ ችግር ያጋፍጣት ጎበዝ ተማሪ ነች። ዳጉ ጆርናል እንደዘገበው ሂንሴኔ ተፈሪ በልጅነቷ በትምህርት ጉብዝናዋ የምትደነቅ እንደነበረችና አብሮ አደጎቿ አብሮ የተማሩ ጓደኞቿ ይናገራሉ። ሂንሴኔ የዚህ ትምህርት ጉዞዋ ጠንካራ ብትሆንም ወደ ከፍተኛ ትምህርት ተቋም ለመግባት ባይሳካላትም በ2014 ዓ.ም በነቀምት ከተማ በሚገኝ የኮሌጅ የጤና ትምህርት ለመማር እድል አግኝታ በነርሲንግ የትምህርት ደረጃ ትምህርቷን ስትከታተል ቆይታለች። የጤና ኮሌጅ ትምህርቷን ጎበዝና ታታሪ እንደሆነች መምህራኖቿ ጓደኞቿ ይናገራሉ። ሂንሴኔ በዚህ ዓመት 2018 ዓ.ም የአራተኛ ዓመት የጤና ነርሲንግ የትምህርትን ለማጠናቀቅ ለመመረቅ የመጨረሻ ፈተና ኤግዚት ኤግዛም ለመፈተን ዝግጅት ላይ ነበረች። ይሁን እንጂ ይህን ፈተና ለመፈተን የግድ 15000 ብር የትምህርት ክፍያ ቀርቶባት ነበርና ክፍያውን ለመፈጸም ግዴታ ውስጥ ነበረች። በዚህ ጊዜም ሂንሴኔ በፈተናው መቅረት ከጓደኞቿ ተለይታ መቅረቷ ተስፋ አስቆረጣት። ይህ ነገር ሂንሴኔ ራሷን ለማጥፋት በመወሰን እንደ አማራጭ መረጠችው። እጅግ የሚያሳዝነው ይህንን እርምጃ ለመውሰድ ስትነሳሳ ቤተሰቦቿ፣ ጓደኞቿ፣ መምህራንና የትምህርት ቤቱ አመራሮች አለማወቃቸው ነው። ሂንሴኔ እሁድ ቀን ግንቦት 9 በነቀምት ከተማ 02 ቀበሌ በተከራየችበት ቤት ውስጥ ራሷን የማጥፋት ድርጊት ስትፈጽም በነቀምት ከተማ እጅግ ከባድ ሐዘን ፈጥሯል። የነቀምት ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ፍሮምሳ ጢቄሳ ለብስራት ሬዲዮ ጉዳዩን በሰጡት አስተያየት የወጣቷ አሟሟት አሁን ካለው መረጃ ጋር ተያይዞ ሰፊ ምርመራ እየተደረገ ሲሆን በተለየ ሁኔታ ወደፊት የሚገኘው ምርመራ ተከታትሎ የሚያሳውቅ ይሆናል። እስካሁን ያለው መረጃ ይሄ ነው። አያችሁ፣ ልጆቻችሁን አለመቅረብ፣ ጓደኞቻችሁን ከልብ ንጽህና ሆናችሁ አለመቅረብ፣ ተቋማት፣ የትምህርት ተቋማት ተማሪዎቻችሁ ያሉባቸውን ችግር አለመለየት ልጆቻችሁን የምታስተምሯቸው ለቁም ነገር የምታበቋቸው ልጆች ህይወታቸውን እንዲያልፍ ያደርጋል። እነሱ በጓደኞቻቸው እንዲሳለቅባቸው አይፈልጉም። ሚስጥር የሚይዝ ጓደኛ ስለጠፋ፣ እንደ አባት የሚያይ መምህር ስለሌለ፣ ተቋም ልጆቹን እንደ ገንዘብ እንጂ እንደ ልጅነታቸው ለሀገር እንደሚጠቅሙ ስለማያይ፣ ወላጆች ልጆች ትምህርት አምጥተው ውጤት አምጥተው ከማንም በላይ ሆነው እንዲወጡ ግዴታ ስለሚጥል፣ የሚኖርባቸው የህይወት ፈተና ችግር ስለማንረዳ የገዛ ልጆቻችንን ከተቋም እስከ ቤተሰብ ከጓደኛ እስከ አስተማሪ በጋራ እንገላቸዋለን። ይሄን እንድትናገር የሚያደርጋት የቅርብ ጓደኛ ቢኖራት ይች ልጅ ሂንሴኔ ባልሞተች ነበር። በ15000 ብር እጦት ከጓደኞቼ ከኔ ተለይተው ሊመረቁ ነው፣ እኔ ኤግዛም መፈተኛ ሳንቲም የለኝም፣ የተጠራቀመ ክፍያ አለብኝ፣ ችግሬን የሚረዳ የለም ብላ ችግሯን ራሷን እንድታጠፋ አረጋት። ይቺ ታዳጊ ልጅ ዛሬ የኔና እናንተ እህትና ወንድም ነች፣ የዜና መዘገቢያ ሆናለች። እንዲህ አይነት ወጣቶች ስንት አሉ፣ እንደሱ አይነት ያላለፉ ችግርና መከራ ስቃዩን ማሸነፍ አቅቷቸው የልጅነት አእምሯቸው ይሄን ከማልፍ የጓደኛ ተጽዕኖ ያቻ ተጽዕኖ መቋቋም አቅቷቸው ራሳቸውን ለማጥፋት የሚዘጋጁ ስንት ወጣቶች አሉ። ነገን መሻገር አቅቷቸው እርቧቸው ረሃባቸውን ሰው እንዳያቀባቸው ብለው በረሃብ ሌላ በሽታ የሚያዙ ስንቶች አሉ። የትምህርት ተቋማት ተቋምነታቸው ሰው ማነጽ፣ ሰው መገንባት፣ ሰውን ከፍ ማድረግ ብቻ ነው የመጀመሪያው ዋናው ዓላማ። ከዚህ ውስጥ ለሚሰሩበት ስራ አገልግሎት የሚያስፈልግ ክፍያ በትርፍም ያለ ትርፍም ይሰሩታል። መቼ ነው የማህበረሰብ ድጋፍ አገልግሎታችሁን የምናየው? የገዛ ኮሌጅ ተማሪያችሁ በገንዘብ እጥረት ራሷን ስታጠፋ የታለ እናንተ ማህበረሰባዊ አገልግሎት? የታለ ገንዘብ መክፈል ያቃታቸው ልጆች ቀርባችሁ ያናገሩት? መቼ ነው? መቼ ነው? ንገሩን እስኪ። የሰው ልጅ ህይወት ማትረፍ የምትችሉት መቼ ነው? ይሄ ትምህርት እኮ ካሪኩለም እኮ ኢትዮጵያ የሰራቸው አይደለች። ኢትዮጵያ ከዓለም ተቀብላ በራሷ መልክ ቀርታ የምትሰጠው ትምህርት ነው። እኛም ትምህርት ስናስተምር፣ ትምህርት ስናስመረቅ፣ ልጆችን ስናበቃ እንደ ራስ ተቋማችን እንደ ባህሉ፣ እንደ ሀገሩ፣ እንደ ችግሩ፣ እንደ ድሎቱ መጠን እያየን ልጆችን ልንቀበል
ህይወታቸውን ራሳቸውን ቀጥፈው ከማጥፋታቸው በፊት ልንደርስላቸው የሚገባው መቼ ነው? ተቋሞቻችን ልጅ የሚያድሉት መቼ ነው? በ15 ሺህ ብር ገደላችኋት፣ በ15 ሺህ ብር ገደልናት፣ በ15 ሺህ ብር ገደልናቸው እየተባባልን እስከ መቼ ነው የምንቀመጠው? ለኢንሴኔ ቤተሰቦች መጽናናትን ያድልልን። በሐዘኗ ላዘናችሁ የነቀምት ወንድሞቿና እህቶቿ ይህንን ችግር ለሰማችሁ እንዲህ አይነት ሐዘን ለምትሰሙ ወገኖች በጸሎት እንዲህ አይነት ወጣቶችን እንደው የምንሰማበት የምናዳምጥበት ጊዜ ይቅረብልን። እንደው ራሳቸውን ከማጥፋታቸው በፊት ያንን ነገር ሊከፍሉ የሚችሉበትን ሌላ አማራጭ አንዳንድ ጊዜም እኮ በነፃ ቢደረግላቸው ስለነዚህ አይነት ልጆች መክፈል ሲያቅታቸው መቋቋም ሲያቅታቸው ድጋፍ ቢደረግላቸውስ? መቼም የእሷ ልጅ ህይወት ከ15 ሺህ ብር ይበልጣል አይደል? ገንዘብ መገልገያ እንጂ ህይወት አይደለም። በ15 ሺህ ብር የምትመልሱት ህይወት የለም። በነርሲንግ ሰርቲፊኬት የምትመልሱት ህይወት የለም። አንዳንዴ ሁሌ አይደለም ብለው አንዳንዴ ተቋምም እንደ ተቋም መቆም ስላለበት ብናግዝም እናግዝበት። ወዳጅ ስንሆን ደግሞ ጓደኞቻችሁ እንዲህ ሲሆኑ የሆነ ነገር እንደቸግራቸው ለማወቅ ለምን አትቀርቡም? የምር ለምን አንቀርብም? አሁን እርስ በርስ አንድ ላይ ቆመን የተለያየን ሰዎች ሆነናል። አብዛኞቻችን ኢትዮጵያ ውስጥም ከኢትዮጵያ ውጭ የማንግባባ የሩቅ ሰዎች ሆነናል። እግዚአብሔር ምህረቱን ያወርድልን። የዚችን ልጅ ነፍስ ይማር። የማህበራዊ ሚዲያ መነጋገሪያ ከሆነው አንዱ ጉዳይ ነው ማመጣላችሁ። ይህ መነጋገሪያ የሆነ ጉዳይ የሰሞኑ የሰርግ ጉዳይ ነው። የጎጃሙ መኪና ጉዳይ። የጎጃሙ መኪና በጣም አነጋጋሪ ሆኗል። እስክስ የሚለው መኪና የማርቼዲሱ መኪና። እኔ ከዛ በፊት ይህን ሽምግልና ላሳያችሁ። ዘፈን አለው ማጀቢያ። ዘፈኑን አላስደመጥኳችሁም፣ ቪዲዮ እንድታዩት ነው የፈለግኩት። ለምን እንደነገርኳችሁ ላሳያችሁ። ኢትዮጵያ ውስጥ አሁን ሽምግልና በእናታችሁ ልጄን ውሰዱልኝ ስላልወሰዳችሁ እባካችሁ እያላችሁ በሆነ ቀን ስትጠራ ሽምግልና ሲላክላት ልጄ ተወሰደችልኝ ብላችሁ የምትገፉ ወላጆች እንዳላችሁ በተግባር ብዙዎቻችሁን እያየን ነው። በተግባር ማለት እንግዲህ ሰርጎ የማን ይሆን የማን አናውቅም። ቅድም ያያችሁትን አበባ አያችሁት አይደል? አያምርም? አበባው በጣም ነው አይደል የሚያምረው? ይሄን አበባ ላሳያችሁ። ይኸውት ይሄ አበባ ወደ 1.5 ሚሊዮን ብር የወጣበት አበባ ነው። ይሄ 1.5 ሚሊዮን ብር የወጣበትን አበባ ተመልከቱት። ይሁት ይረግፋል። ምን የሚደረግ ይመስላችኋል? አበባው ይመስላችሁ ነበር? አበባ ፍቅረኛችሁ ሲልክላችሁ የምታሳዩት ምን ሊያደርግ ነበር? የሰርጋችሁ በላይ የሽምግልናችሁ ድምቀት እኮ ወላጆቻችሁ እንደማያስፈልጉ በተግባር እየነገራችሁን ነው። የሀብት መለኪያ አድርጋችሁ ሰሞኑን መፎካከሪያ አድርጋችሁታል አይደል? ሰርግ የሀብት መፎካከሪያ የሆነው የጎሳና የብሔር ምናምን ነገሮች ፉክክር ምናምን ሆኗል። አሁን ከቅርብ ጊዜ ወዲህ አንዱ አንዱን ብሔር ላይ ጭፈራና ድሎቱ ሰርጉ እጅግ በጣም ሰፊ የሚታይ የሚዘነጥ የሚበላ የሚለበስ፣ አንዳንዶች ደግሞ መቄዶንያ ገብተው ሰርጋቸውን የሚያደርጉ መልካም ሰዎችንም አይተናል። በመልካም ስራ ያ ሁሉ ወጪ እዛ ላይ ያሉት አባቶችና እናቶች እንዲታደሙ ሰርገኞች ሲመጡ ቤተሰብ ሆነው እንዲያጋቧቸው የሄዱት የሀገር የህዝብ ሀገር ያቀኑ ሀገር የሰሩ እነሱ እኮ ዶክተር የነበሩ፣ ነርስ የነበሩ፣ መምህር የነበሩ፣ ሐኪም የነበሩ፣ የፋብሪካ ሰራተኛ፣ ወዛደር፣ ላባደር፣ አርበኛ የነበሩ ሀገር ያቀኑ አባቶች ናቸው መቄዶንያ ያሉት። እነሱን የሰሩ አይተናል። ሰርጋቸውን እዛ ያደረጉ። አሁን ሽምግልናው ወላጆች ልጆቻችሁ እንደማትፈልጉ የምታሳዩበት ፉክክር በጣም ብዙ የበዛ ነው። በ1.5 ሚሊዮን ብር ሙሽራው በገንዘቡ እንደሚገዛት እያስመሰለ እያሳየ ነው።
ሂዱ ደጀ ሰላም ሂዱ። ቤተክርስቲያናችሁ ውስጥ ቸርች ውስጥ ግቡ፣ መስጊድ ውስጥ ግቡ፣ ቤተክርስቲያን ግቡ። እግዚአብሔር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ተቸግሬ አላለበሳችሁኝም፣ ታርጄ አላለበሳችሁኝም፣ ታምሜ ያልጠየቃችሁኝም፣ እስር ቤት ገብቼ ያልጠየቃችሁኝም ያለውን ወገኖቻችሁን ሂዱ አግኟቸው። እስኪ ሂዱ በ1.5 ሚሊዮን ብር አበባ ገዝታችሁ ከምታረግፉ ሂዱ ወገናችሁን ጠይቁበት። የህዝብ አይን አድናቆት ዋጋ አይደለም ለእናንተ ትዳሩ ዋጋው እግዚአብሔር እንዲከብርበት አድርጋችሁ ስሩት። ሂዱ መቄዶንያ፣ ሂዱ መሰረት በጎ አድራጎት፣ ሂዱ በጎ አድራጎት የሚሰሩ በጣም ብዙ አሉ። የተቸገሩ ጎዳና የወጡትን ሰብስበው የሚቀልቡ፣ የሚያስተምሩ፣ የሚያኖሩ፣ ፈትል ሰርተው የሚያኖሩ፣ ተቸግረው የሚያለብሱ አሉ። ሂዱ ደብረ ብርሃን መፈናቀያ ውስጥ ተጠልለው ያሉ፣ መኖሪያ ያጡ፣ የሚበሉት ያጡ፣ የተቸገሩ ሂዱ ከተማ ውስጥ ሂዱ፣ በገጠር ግቡ። የሚያርሱት አተው ደጀ ሰላም ወጥተው አይደለም ምእመን ካህን ጨምሮ ከነልጆቻቸው ጎዳና ወጥተው የሚለምኑ አሉ። ሂዱ 1.5 ሚሊዮን ብር አበባ ገዝታችሁ ከምታረግፉት፣ በሰርግ ከምትፈካክሩ፣ የማታገባ ልጃችሁ ስላገባችላችሁ በደስታ እንዲህ ከምትደግሱ ሂዱ በእግዚአብሔር ፊት አድርጉት። ቀድማችሁ ለእግዚአብሔር ስጧት ልጃችሁን። እግዚአብሔር ያግባው፣ እግዚአብሔር ይስጠው ለልጃችሁም ባል፣ ለባሉም ሚስቱን እግዚአብሔር ትስጠው። ከ1.5 ሚሊዮን ብር አበባ በላይ ለነዳያን ሰጥቶ ቢያገባት እግዚአብሔር በቤቱ ይባርከዋል። ይሄን ብያችሁ የማህበራዊ ሚዲያ መነጋገሪያ የሆነው መኪና አንደኛ ነው አይደል? የጎጃሜዎች ሌላ ታሪክ ብለው ነው የለጠፉት። የጎጃሜዎች ሌላ ታሪክ፣ የጎንደሬዎች ሌላ ታሪክ፣ የወሎዎች ሌላ ታሪክ፣ የሸዋዎች ሌላ ታሪክ፣ የወለጋዎች ሌላ ታሪክ፣ የአርሲዎች ሌላ ታሪክ፣ የሐረሪዎች ሌላ ታሪክ፣ የትግሬዎች ሌላ ታሪክ፣ የአፋሮች ሌላ ታሪክ፣ የሱሩማዎች ሌላ ታሪክ እንባባል። እዚህ ድረስ ሰርግ ደምቆ እንዲታይ ሰርጉ ሌላው ምሳሌ እንዲሆን ማድረግ ሌላው ነገር ምንም ችግር የለብኝም። እኔ ለሽምግልና የምታረጉት ነገር ነው የከበደኝ። ሽምግልናው ቅጥ እንዳጣ ያጣው በነገራችን ላይ ካህናት እስከ ስር ነው፣ ከስርም እስከ ካህናት ነው። ጳጳስ ሽምግልና ሄደው የቆሙለት ጳጳስ ቆሞ ምእመን ተቀምጦ ስለ ልጁ ጳጳሱን በሚከራከርበት ጊዜ ይሄ የመጀመሪያው መውረድ ነው። ይሄን መውረድ ያዩ ሽምግልናውን ከ3 ሰዎች ሽምግልና ወደ 40 ሰዎች ሽምግልና ያደረሳችሁለት እናንተውን ያዋረዳችሁት። ከዛ ቀጠላችሁ የሽምግልና ፉክክር ቀጥሎ ምን መጣ? ኢትዮጵያ ውስጥ ለረሃብተኛ ወይ ደግሞ ለተፈናቀሉ ሰዎች ወይ ደግሞ ለተቸገሩ ሰዎች ገንዘብ እየተሰበሰበ በአደባባይ እየተለመነ በሽምግልና ድግስ የ1.5 ሚሊዮን ብር አበባ የሚኮፈስ ድግስ አመት ሳይሞላ የሚለያይ ሰርግ እያየን ነው። ይሄ ማህበራዊ ሚዲያ ላይ ያጨናነቀው አጀንዳችሁ። ስለዚህ እንደው በልክ አድርጉት። ሊቀ ጳጳሶቻችንም እባካችሁ እንዲህ አይነት ሽምግልና አትሂዱ። አንደኛው። ሁለተኛው ነገር ደግሞ እውነት የአባትነት ድርሻው ልጆችን በቤተ መቅደስ ማጋባት ነው አይደል? የቤተ ክርስቲያን ስርዓቷ ልጆቻችን በስጋ ወደሙ ወይ በስተክሊል ወይ በቁርባን እንዲጋቡ ካልሆነ ሌላ ጋብቻ ተፈቅዳለች እንዴ? አትፈቅድም አይደል?
ታዲያ እናንተ ያጀባችሁትና ሄዳችሁ ሽምግልና የቆማችሁበት ሰርግ በቁርባን የተጋቡት በተክሊል እናንተ በመስቀላችሁ የባረካችሁት ትዳር ስጋው ደሙን የተቀበሉት ልታሰኙን ነው? አይደለም። እናንተው ጥሳችሁ ምዕመኑ ቢያጠፋ የምንወቅሰው መጀመሪያ ያጠፋውን አካል እያስተማረ ያልኖረውን መምህር ነው። ስለዚህ የባካችሁ ተው ለማለት ፈልጌ ነው። ይሄን አያይዤላችሁ አንድ ወዳጄ አንድ ማህበራዊ ትስስር ላይ በ67 በ65 ዓመታቸው ያገቡትን እናት አመጣለን። ያቸው የልጅ ልጅ አይቶ የተጋቡትን እግዚአብሔር የእንደገና አምላክ መሆኑን አንዱ ማሳያው ይሄ ይመስለኛል። ምክንያቱም እኚህ ሴትዮ የጓደኛዬ እናት ናቸው። 4 ልጆች አሏቸው። 7 የልጅ ልጅ አላቸው። እነዚህን ሁሉ ለዚህ ምድር በረከት እንዲሆኑ የእሳቸው ማህፀን ትልቅ አስተዋጽኦ አለውና እንግዲህ እኚህ ሴት ከትዳራቸው ጋር በነበራቸው ቆይታ ባለመግባባት ተለያይተው ልጆቻቸው ደርሰውላቸው የልጅ ልጅ እንዲያዩ አድርገዋቸዋል እና ከሰባት ልጅ በኋላ ሁለተኛ ጊዜ በ62 ዓመታቸው ትዳር መስርተዋል። ወዳጄ ዝም ብለህ በትንሹም በትልቁም ከምትነጫነጭ ተስፋ ከምትቆርጥ እንደዚህ አይነት ታሪኮችን ማዳመጥና እንደዚህ አይነት ታሪኮችን ማየት ሸጋ ነገር ነውና በተቻለ መጠን ሁኔታዎችን ሁሉ ለበጎ ነው ብሎ መቀበል አሪፍ ነው። በምንም ሁኔታ ውስጥ ተስፋ መቁረጥ እንደሌለብን አንድ ማሳያ ነው። በቃ ምድር ላይ እስከተፈጠርን ድረስ መኖር እስከሚገባን ደረጃ ድረስ እየኖርን መቀጠል አለብን ብዬ አምናለሁና የኚህ ሴትዮ የጋብቻ ስርዓት እጅግ በጣም ደስ የሚል ነው። በጣም ቤተሰብ ዘመድ አዝማድ በተሰበሰበበት እንዲህ እንደምታዩት ነው። በ62 ዓመታቸው 4 ልጅ አድርሰው 7 የልጅ ልጆች አድርሰው በ62 ዓመታቸው ከትዳራቸው ከተለያዩ ከዓመታቶች በኋላ ከ7 ዓመት በኋላ አዲስ ትዳር ሊመሰርቱ በ62 ዓመታቸው የሚጋቡ ኢትዮጵያዊ እናት አሉ። አላገባውም ብለሽ ትቆጫለሽ? ባላላገኝም ብላችሁ ማህበራዊ ሚዲያ ላይ የምትሰሩ ሴቶች እኚህን ቪዲዮ ተመልከቱ። በ62 ዓመታቸው የሚያገቡ አያት የሆኑ እናት ትዳር ሰጥቷቸው እግዚአብሔር ይኸው እየተጋቡ ነው። ትዳር ቲክቶክ ላይ አይገኝም። ትዳር ፌስቡክ ላይ አይገኝም። ትዳር ዩቲዩብ ላይ አይገኝም። ትዳር የሚገኘው እግዚአብሔር ደጀ ሰላም ላይ ነው። ለእግዚአብሔር በመታመን ጸሎት በማድረግ ፈጣሪን በመጠየቅ ይቅርታ በመጠየቅ ንስሐ በመግባት ስጋ ወደሙ በመቀበል ራሳችሁን ወደ ፈጣሪ ወደ ፈቀደላችሁ ህይወት ላኩት። አለበለዚያ በራሳችሁ ብትዳክሩ ተስፋ እንደቆረጣችሁ ትቀራላችሁ። የትላንትናው መረጃ ላሳያችሁ። ትላንትና ይሄ ደብዳቤ ማህበራዊ ሚዲያ ላይ ትዝታው ሳሙኤል ለቆታየ ነው። መረጃው የዛሬ አይደለም። ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የተጻፈ ነው። የወለጋ ሀገረ ስብከት የጻፈው ደብዳቤ ነው። የጠፋብን ንብረት በአስቸኳይ ተጣርቶ እንዲመለስል ስለመጠየቅ ይሆናል የሚል ነው። ከላይ በመግቢያው ርዕስ እንደተጠቀሰው ለረጅም ጊዜ በሀገረ ስብከቱ በመንበረ ጵጵስና ልዩ ክፍል ውስጥ ይቀመጥ የነበረውና በብፁዓን አባቶች ዝውውር ወቅትም ህጋዊ ቬርባላዊ ርክክብ ሂደት እየተደረገለት የቆየው ወቅት የወርቅ ጽላት በ25/02/2018 በጥቅምት ወር ማለት ነው የተደረገው ፍተሻና ምዝገባ ይቀመጥ ከነበረበት ክፍል ሊገኝ አልቻለም። ይህንንም በወቅቱ ለሀገር ስብከታችን ሊቀ ጳጳስ ሪፖርት አድርገን ብፁዕነታቸው ደግሞ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጽሑፍ አመልክተዋል። ይሁን እንጂ እስካሁን እየተደረገ ያለው ክትትል ስራ ምንም የተደረሰበት ነገር ስለሌለ ተጠቃሹ ንብረት ርቆ እንዲሄድና ደብዛው እንዲጠፋ እድል የሚሰጥ በመሆኑ እንዲሁም በአካባቢው ህዝበ ክርስቲያን መካከል ቁጣን እየቀሰቀሰ ይገኛል። ወለጋ ማለት ነው። ስለሆነም ጽሕፈት ቤታችን ጠይቆ ባገኘው መልስ መሰረት ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳይ የልዩ ክፍል ቁልፍን እንደተረከቡ በቂ የሰው ማስረጃ ስላለ የሀገርና የህዝብ ንብረት የሆነውን ይህን የወርቅ ጽላት ርቆ ከመሄዱና ደብዛው ከመጥፋቱ በፊት ብፁዕ አቡነ ሩፋኤል ቀርበው እንዲጠየቁልና የተባለው ንብረት ወደ ቦታው ተመላሽ እንዲሆን ይደረግ ዘንድ ከፍ ባለ አክብሮት እንጠይቃለን። ከመንፈሳዊ ሰላምታ ጋር ለብፁዕ ቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለብፁዕ አቡነ ኒቆዲሞስ፣ ለሀገረ ስብከቱ አስተዳደር ክፍል ይሄ ደብዳቤ ተጽፏል።
ትዝታው ሳሙኤል ነው ያጋራው። ትዝታው ሳሙኤል ሲያጋራ ምን ብሎ አጋራው መሰላችሁ? የእውነት ዋጋ እጅግ ውድ ነው። ጣዖት በወርቅም በእንጨትም ቢሰራ ያው ጣዖት ነው። የወርቅ ታቦቱን ነው የሚለው ማለት ነው። እሺ የእንጨትና የወርቅ ዋጋ ቢለያይም እውነት ግን ዋጋው እጅግ ውድ ነው። እግዚአብሔርን መጽሐፍ ቅዱስም የማያውቀው ቅርጽ ታቦት በሚል መጠሪያ በእንቁም በወርቅም በእንጨትም ቢቀረጽ የእውነት ሊሆን አይችልም። ይህ ነገር ለመድኃኔዓለምም ለመጥቆራም ለእግዚአብሔርም ለእነ አርሴማም ተቀርጾ ለገንዘብ ስብሰባ ውሏል። ከኦርቶዶክስ ሕዝብ እውነት ተሰርቋል። ጣዖት አምልኮ ተስፋፍቷል። እኔ ስለዚህ እውነት እንደምጮኸው በሰማይ ችሎት ብዙ ፍርድና ክስ አለባቸው። ወርቁን በመሸጥ እንጨቱን በማሸከም የሚኖሩ መሪዎች በተባሉት ሲኖዶስ ሁሉ ትልቅ ፍርድ ይጠብቃቸዋል። ሐሰትን በወርቅ ቢለብጡት እውነት አይሆንም። አሁን እኔ ጥያቄ የቤተ ክርስቲያን የውስጥ መረጃ በጣም ብዙ መረጃዎች እንኳን ሊቃነ ጳጳሳት እኛ ምዕመናን ሚዲያ ላይ የምንሰራ ማህበራዊ ሚዲያ ላይ የምንሰራ ሰዎች እንኳን ማህበራዊ ሚዲያ ላይ እስካልወጣ ድረስ ፕሮግራም የማንሰራባቸው በጣም ብዙ መረጃዎች አሉ። በጣም የማንሰራባቸው ምክንያቱም እነዛ ነገሮች እንደሚስተካከሉ ስለምናውቃቸው፣ ሁለተኛ የግለሰብን ጉዳይ የቤተ ክርስቲያን ጉዳይ ነው ብለን ስለማናውቅ፣ ግለሰቦች የሚያጠፉት ጥፋት በሁሉም የግለሰቦች ነው። ቤተ ክርስቲያን የክርስቶስ መሰረት ክርስቶስ ነች። ቤተ ክርስቲያን ለኛ በጴጥሮስ ላይ አለት ላይ ተመሰረተች ነች ቤተ ክርስቲያን። ዛሬ አይደለም ጥንት ጀምሮ ከ318ቱ ሊቃውንት ወይ ደግሞ ከ318ቱ ጳጳሳት ዘመን ጀምሮ እስከ ዛሬው ዓለት ድረስ የተቀመጠችው ቤተ ክርስቲያን ክርስቶስ የመሰረታት ቤተ ክርስቲያን ነች ለኛ። ከዚህ ወጥተው ራሳቸውን ኢየሱስ ጌታ ነው በሚል ቃል ብቻ ይዘው የቤተ ክርስቲያን ስርዓትን አፍርሰው ሌሎች ዶግማና ቀኖናቸው የተጣሱ እልፍ ናቸው። በጣም ብዙ አሉ። ይሄ ሁሉ ተጥሶ ሄዶ እንዲሚያደርጉ እንዳሉ እናውቃለን። የኔ ጥያቄ ይሄ ልጅ የቤተ ክርስቲያን ውስጥ ዲያቆን ነበር። ተሯሩጦ መጥቶ ቄስ ሆኖ ያውቃል። ተሯሩጦ መጥቶ ሆኖ ያውቃል። ብፁዓን ሊቃነ ጳጳሳት እውነት እናንተ ከልባችሁ ቤተ ክርስቲያን የሚሰድብ ሰው የእናንተን ክብር እንደዚህ በእግዚአብሔር ስም ጣዖት ቀረጻችሁ እያላችሁ ዝም ብላችሁት፣ እውነት በእናንተ ምክንያት ዝም በመባሉ ምክንያት እነ ኩኔ ደመላሽ እየታሰሩ ቤተ ክርስቲያን የሚያሳንጹ፣ ቤተ ክርስቲያን የሚያግዙ፣ ለቤተ ክርስቲያን እንዲቆም የሚያደርጉ እናንተ ያዘዛችሁትን እናንተ የምትመሩበትን ቃለ ዓዋዲና ሕገ ቤተ ክርስቲያን ፍትሐ ነገሥትንም ጭምር እንዲመራ ቤተ ክርስቲያን አቤት ብለው የሚጮሁ ምዕመናን እየታሰሩ፣ ካህናት እየተገፉ እየቆሰሉ እንዲህ አይነት ሰዎችን ለሕግ ማቅረብ አለመቻላችሁ እውነት የቅዱስ ሲኖዶስ አባላት እናንተ ውስጥ አሊያ ከእናንተ ውጭ ያለ ሰው ለዚህ አካል ቤተክርስቲያን እንዲሰድብ ደብዳቤውን ሰጥቶታል። ይህን ደብዳቤ የሰጠው ሰው መጀመሪያ ቤተክርስቲያን ውስጥ ሆኖ ቤተክርስቲያን እንዲሰድብ የሚፈልግ አካል ከጳጳሳትም እንግዲህ በቅርብ ርቀት አንድ መድረክ ላይ ተገናኝተን ከአንድ አባት ጋር አውርተናል። እኛ ውስጥ የቸገረን ተሐድሶዎቹም ናቸው ብለውኛል በአካል። እንግዲህ ተሐድሶዎቹን መለየት ስላቃተን ነው አንዳንድ። ምክንያቱም ሰው በአፉ የሚናገረውን በተግባር የሚኖረውን ነው እንጂ የልቡን ክፋት ከእግዚአብሔር ውጭ የሚያውቅ የለም። ስለዚህ አንዳንዱን ነገር ለእግዚአብሔር ሰጥተውታል አባቶቻችን የምናውቀው። እንዲህ አይነት ነገር ግን ከእናንተ ውሳኔ ይፈልጋል። የእናንተ አባትነት ድርሻ ይጠይቃል። አሁን በአደባባይ ነው ሲኖዶስ ተብሎ እንጨቱን በማሸከም መሪዎች የተባሉ ሲኖዶስ ያላችሁ ከብፁዕ ቅዱስ አቡነ ማትያስ፣ ከብፁዕ አቡነ ዲዮስቆሮስ፣ ከብፁዕ አቡነ ሳዊሮስ ጀምሮ እያላችሁ እያንዳንዱን ጳጳሳት ጭምር ነው ይሄ ግለሰብ የቅዱስ ሲኖዶስ አባላትን የሰደበብን። ቤተ ክርስቲያንሽ በነገራችን ላይ ጠየቀችው። ሰረቁ ይጠየቁልን ያሉትም ቤተ ክርስቲያን ውስጥ ያለ ነው እንጂ የፕሮቴስታንት እምነትን መሪን አይደለም የጠየቁት ቤተ ክርስቲያን ውስጥ ያለ ነው። ሲጀምር የሐዋርያት አለ ቀዳሚው አልነበርም እንደ ይሁዳ ክርስቶስን የሸጠው?
የኛ ፈተና ውጭ መች ሆነ? ውስጥ ነው እንጂ ይሄን እኮ እናውቃለን። እና በዚህ ደብዳቤ በኋላ የቆጣ በኋላ አቡነ ሩፋኤል ታሰሩ፣ አቡነ ሩፋኤል ተጠየቁ። አቡነ ሩፋኤል ምን ተደረጉ? ይሄን ደብዳቤ የጠየቀው ሀገረ ስብከቱ ነው። በደብዳቤ በፊርማ ይሄ ተጠየቀው ጥቅምት ወር ነው። ይሄ መረጃ ጫፍ ጫፉን እንዲሁ ገረፍ አድርገን ትተነው ነበር። አሁን ያመጣችሁት ማህበራዊ ሚዲያ ላይ ለትዝታው ሳሙኤል የሸጣችሁ ሰዎች እዚሁኛው ቤተክርስቲያን ውስጥ አላችሁ። ቤተክርስቲያን የምታሰድቡ አባቶች እዚሁ አላችሁ። ከካህንም ወገን ሁኑ፣ ከዲያቆንም ወገን ሁኑ፣ ደብዳቤ ተቀበሉ አካላትም ይሁኑ ከዚህ ወገን አላችሁበት። ቤተክርስቲያን የምታሰድቡ እናንተ አባቶች ውስጥ ያላችሁ ተሐድሶዎች ከዚህ በኋላ እንተዋችሁ። ያው ስድቡን ላሰሙ። ሰበር መረጃ ደርሶናል። የወርቅ ታቦት ወይም ጽላት መሰረቁን በወጣው ደብዳቤ መመልከት ችለናል። ቀኑንም ቁጥሩንም መመልከት ትችላላችሁ። ጉዳዩ የጠፋብን ንብረት በአስቸኳይ ተጣርቶ እንዲመለስልን ስለመጠየቅ ይሆናል። ከላይ በመግቢያ ራሱን ዲያቆን ነኝ ብሎ የሆነች ፊደል ግዕዝ አጥንቶ ትዝታው ሳሙኤልና በጋሻው ደሳለኝ ስትነኩበት እንጭር የሚል ልጅ ነው የኛው ልጅ። በነገራችን ላይ ዋናው መልእክት ምን መሰላችሁ? የዚህ ልጅ ተልእኮ የቤተ ክርስቲያንን ጉዳይ እያነሱ ማብጠልጠል ነው። ይሄ ማለት ለትዝታው ሳሙኤል ደብዳቤ እንደመስጠት ማለት ነው። ይሄ ማለት የቤተ ክርስቲያን መዋቅር ውስጥ ያለውን ስርዓት ማፍረስ ማለት ነው። ይሄ ማለት የአባቶችን ክብር ማሳጣት ማለት ነው። ይሄ እንዲቆም ነው እኛ የምንጮኸው። አባቶች እኛ ጥፋት አይተን በአደባባይ በቪዲዮ የሰራችሁትን ነገር የምንወቅሰው እንድትከበሩልን ነው። እናንተን እንዲያከብሯችሁ እንድትከበሩልን ነው። ይሄ ግን አላረጋችሁት። የዚህ ልጅ አንድ ነገር ላሳያችሁ። ይኸውላችሁ በጌታ ይሄንማ ዘምሩ። ማን እንደሚያደናንቅ ልንገራችሁ። ፍኖተ ጽድቅን ፍኖተ ጽድቅ ደብዳቤ የተመለሰለት መቼ ነው? 3 ወር ሞላው አይደል? እና እነዚህ ሰዎች የፍኖተ ጽድቅ ደጋፊ ናቸው። እነኚህ ሰዎች የሲኖዶስ ተቃዋሚ ናቸው። ሲኖዶሱ ነው ለፍኖተ ጽድቅ ደብዳቤ የሰጠው። የሲኖዶስ ደጋፊ ናቸው፣ ተቃዋሚ ናቸው እነዚህ ሰዎች። እዛው እርስ በርስ የሚባላ ነገር ነው ያለው። እዛው እርስ በርስ ቦሌ አውደ ምሕረት ላይ ደግሞ ይሄ ጉዳይ መነጋገሪያ ሆኗል። ይሁት ምንም ይበለው፣ እዚህ ጋር ግን ጠረጴዛ የሚበለው ወንበር የሚበለው ምንም የሚበለው ታቦትን ግን አይደለም። በተለይ ደግሞ በታቦት ዙሪያ ሁሉም አንድ ናቸው ወይስ ልዩነት አላቸው? ኢትዮጵያን ጨምሮ ቅድም በእግረ መንገድ ትንሽ ነክቼዋለሁ። ከአሃት አብያተ ክርስቲያናትን በአጠቃላይ ከዓለም አብያተ ክርስቲያናት ጋር በክርስትና በሚለው ስያሜ ከነሱ ጋር ብቻ አይደለም። አሃትም የዓለም አብያተ ክርስቲያናት ስንል ፕሮቴስታንቱንም ወንጌላውያኑንም ኢየሱሳውያንንም ጨምሮ ሁሉም በክርስቶስ አንድ ነው። ኢየሱስ ክርስቶስ አባት ሆይ እኛ አንድ እንደሆንን እነርሱ አንድ ይሁኑ ነው ያለው። ስለዚህ በዓለም ላይ ያለው መለያየት አንድ ቀን አንድ ሆኖ ይመጣል። ክርስቶስ አምላክ ነው፣ ክርስቶስ ፈጣሪ ነው፣ ቃሉ ይፈጸማል። ይሄ አንድነት የሚፈለግ አንድነት ነው። ይሄ አንድነት ግን መንፈሳዊ አንድነት ነው፣ ፖለቲካዊ አንድነት አይደለም። ይሄ አንድነት መንፈሳዊ አንድነት፣ ኢየሱስ ክርስቶስን አምላክ የማለት አዳኝ የማለት ሰማያዊው መንግስት የመናፈቅ አንድነት ነው። ወደ ተጠየቀው ጥያቄ በቀጥታ ስመጣ ግን አሃት አብያተ ክርስቲያናት የሚባሉት 5 ናቸው። ኢትዮጵያ፣ እስክንድሪያ ወይንም ግብፅ፣ ሶሪያ፣ አርመን፣ ህንድ 5 ናቸው። 5ቱ አሃት አብያተ ክርስቲያናት ይባላሉ። እነዚህ አሃት አብያተ ክርስቲያናት በሁሉም ነገር አንድ ናቸው ወይ ነው? በሁሉም ነገር አንድ አይደለም። ለምሳሌ አሁንም ደግሜ ላለው ፍትሐ ነገሥት ምዕራፍ 1 እና ምዕራፍ 2 አንብቡ። ምዕራፍ 1 ስለ ታቦት ስርዓት ነው የሚነግረን። ያንን የሚያሟላ የትኛው አሃት ቤተክርስቲያን የለም። ምዕራፍ 2 የኢትዮጵያ ቤተክርስቲያንን ብቻ የሚመለከት ነው። 81ዱ መጽሐፍ ቅዱስ ዝርዝርን ነው የሚጽፈው። ማን ነው 81ዱ መጽሐፍ ቅዱስን የሚቀበለው? ከኢትዮጵያ ውጪ ህንድ ነው የሚቀበለው? ግብፅ ነው የሚቀበለው? አርመን ናት የምትቀበለው? ሶሪያ ናት የምትቀበለው? ሁሉም የሚቀበሉት 66ቱ ነው። ኢትዮጵያ ግን 81ዱ መጽሐፍ ቅዱስን የምትቀበል ሀገር ናት። በእርግጥ ሮማውያን 73 ዝርዝር ያለው መጽሐፍ አላቸው። መጽሐፈ ሄኖክን መጽሐፈ ኩፋሌን አይቀበሉም። እነሱ በመጽሐፍ ቁጥር ወደኛ ለመቅረብ ይሞክራሉ። ግን የመጽሐፍ አይነትና ይዘት ግን ይለያያል፣ የስያሜ አንድነት ቢኖረው። ስለዚህ በሁሉም ነገር አንድ አይደለንም።
አንዳንድ ጊዜ ሰዎች ከአት አብያተ ክርስቲያናት እንደው የተለየነን በዚህ ስንል ከሆነ ማህበር እድር የወጣን ይመስላቸዋል። ምድራዊ ማህበር፣ ምድራዊ እድር፣ ምድራዊ ቡድን አያስፈልግም። እኛ የክርስቶስ ማህበርተኞች በክርስቶስ ደም የተመሰረትን ኦርቶዶክሳውያን ነን። ስለዚህ በሁሉም ነገር አንድ አይደለንም። አንድነታችን ያን ኦሪየንታል የሚባሉት ኢየሱስ ክርስቶስን አንድ ባህሪ ብለው የሚያምኑ ናቸው። ምዕራባውያን የሚባሉት ኢየሱስ ክርስቶስን ሁለት ባህሪ ብለው የሚያምኑ ናቸው። በዛ መካከል ደግሞ ያሉ አሉ መለካውያን፣ ታቦትም ምንም የሌላቸው ከአሕዛብ የመጡ ጠረጴዛ ያላቸው ጨርቅ ያላቸው ምንም ከታቦት ስርዓት ጋር ግንኙነት የሌላቸው አብያተ ክርስቲያናት አሉ። ይሄንን ስል ሌሎቹ ታቦት አላቸው ልንፈልግ ያለ ሌሎቹ እንደሚሉት ታቦት የሚለው ስያሜማ በስያሜ ደረጃ ሙሴ ባህር ውስጥ የተወረወረበት ቅርጫትም እኮ ታቦት ተብሏል። ኖህ ከጥፋት ውሃ የዳነበትም መርከብ እኮ ታቦት ተብሏል። እሱ ግን ማለት ታቦተ ጽዮን ማለት አይደለም። ሰላም ለገጽ ከሚለው ላይ መልክዓ ኢየሱስ ላይ ምን ይላል? ኢየሱስ ክርስቶስ ታቦተ ሕይወቱ ለኖህ ይላል። ኖህን ከጥፋት ያዳንክ መርከብ ነው የሚለው ሲፈታ ታቦት የሚለው ስያሜ። ስለዚህ አንዳንዶች ታቦት አላቸው የሚሉ ታቡላ ታቢላሳ ምናምን የሚሉ ሰዎች አሉ። ምንም አይደለም፣ ሰሌዳ ማለት ነው እንጂ የኛ ታቦት ማለት አይደለም። አሁንም ቢሆን የሙሴ ስርዓት፣ የሙሴ ጽላት፣ የሰሎሞን ቤተ መቅደስን የኢትዮጵያ ኦርቶዶክስ ተዋህዶ ብቻ ናት። ሌሎቹ በጠቅላላ እንደኛ የላቸው። ሌሎቹ ያላቸው ምንድነው እያለኝ ነው አላውቅም። እነሱ ይተርትኑ፣ እነሱ ይተርኩ። ግን ሌሎቹ ምን እንዳላቸው አያውቅም። የማያውቁት ነገርን ደግሞ አይሰበክም። አንደኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንዳላት አሃት ቤተክርስቲያኖች የራሳቸው ቃላት የሚጠቀሙበት ልክ እንደኛ ታቦት ብለው የሚያከብሩት የራሳቸው ስርዓት አላቸው። ይሄንን እንኳን አላቅም ከሚል ሰባኪ መምህር ቀርቶ ማህበራዊ ሚዲያ ላይ ወይ ደግሞ እንዲህ ኦንላይን ላይ ፈልጋችሁ የየቤተክርስቲያኖቻቸውን የአምልኮ ስርዓት ወይ ደግሞ ቅዱስ ጠረጴዛ፣ መሰዊያ እያሉ የሚጠሩበት የራሳቸው የሆነ ስጋ ወደሙ መፈተሻ ማክበሪያ አላቸው። የኛም ታቦት የቅዱስ የሙሴ ታቦት ጽላት አይደለም። የብሉይ ዘመን በነበረው ታቦት ስርዓት አይደለም ቤተክርስቲያን የራሷን ታቦት ያዘጋጀችው፣ መሰዊያ ያዘጋጀችው፣ ቅዱስ ጠረጴዛ ያዘጋጀችው። ጽላታችን የኛ በአባቶች ተቀርጾ በአማርኛ ወይ ደግሞ በግዕዝ ቃል ታቦት ማለት የሥጋ ወደሙ መፈተቻ የእግዚአብሔር ማክበሪያ ማደሪያም ጭምር ማለት ነው። ያንን ቃል በግሪክ ሄዳችሁት፣ በአርመን ሄዳችሁ፣ በህንድ ሄዳችሁት ታቦት ብላችሁ ብትጠሩት እነሱ ግዕዝ ፊደል አይጠቀሙም፣ ግዕዝ ቃል አይጠቀሙም። ይሄን ጉዳይ ብዙዎች መምህራኖች እየወጣችሁ ለመታገል ማህበራዊ ሚዲያ ላይ አጀንዳ ስሎ ለመመለስ ትሞክሩ እናያለን። ይሄ ጉዳይ የሚመለከተው ግን የአዲስ አበባ ሀገረ ስብከት ነው። ሀገረ ስብከት የወንጌል ስብከት ክፍል ኃላፊ የሚመለከታቸው ኃላፊዎች በዚህ ጉዳይ በአስቸኳይ ርምት እንዲሰጥ መስጠት ይጠበቅባቸዋል። አሊያ ምን ይሆናል መሰላችሁ? ትዝታው ሳሙኤልን በቦሌ አውደ ምሕረት ማለት ነው። የትዝታው ሳሙኤል ተሳዳቢ ሌላኛውን ደግሞ በቦሌ አውደ ምሕረት ማለት ነው። ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከአቲ ቤተክርስቲያን ለይቶ እንድትጠቃ የማመቻቸት እድል ነው። ይሄ የምንናገረው ነገር እሳትና ዱላ ይዞ እንደሚመጣ ማወቅም ነው። እንኳን አይደለም ሌላው አንድ ደብዳቤ ምን እያመጣብን እንደሆነ እያያችሁ ነው አይደለም? የገዛ ሚስጥራችን የገዛ ጉያችን መሸፈን ሲያቀተን ሌላው ሰው ላይ ጣታችን መቀሰር አይጠበቅብን። ጉዳዩ ያለው እኛው ቤት ውስጥ ነው። ታድሶ ያለው እኛው ቤት ውስጥ ነው። ቤተክርስቲያን ለማስጠቃት ቃላት የሚሰነጥቅ ያለው እኛው ቤት ውስጥ ነው። የሚያስመታን ቤት ውስጥ ያለው አካል ነው። ስለዚህ መዘጋጀት ያለብንም መመለስ ያለብንም ቤት ውስጥ ላለው እሱን ካሳየኋችሁ ይሄንን ላሳያችሁ። ትላንትና ነግሬያችኋለሁ። አያችሁት? ይሄንን ጠጅና ቢራ አያችሁት? ይሄን ዳንኪራ አያችሁት? ይሄንን ጭፈራ። ይሄ ቤተክርስቲያን ጽላት ታቦት በሚቀረጽበት አቅራቢያ የሚገነባ ቤተክርስቲያን ህንፃ ውስጥ የሚደረግ ድግስ ነው። ይሄ ከፈለጋችሁ የሃና ማርያም ወይ ደግሞ ንፋስ ላፍቶ የሚገኘው ሃና ማርያም ቤተክርስቲያን ቲክቶክ አካውንታቸው ላይ የለቀቁት ነው። ይሄ ቪዲዮ የገዛ ራሳቸው ላይ
ከዚህ ወስጄ ብፁዕ አቡነ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ እሳቸው ጋር ከድር አሊን ለሚካኤል ቤተክርስቲያን ይሄንን አይነት ባዛር እንዲያስተዋውቅ እሱ እስልምና እምነት ተከታይ የሚያስተዋውቀው ልጅ ጋር ምንም ግንኙነት የለም ጉዳይ እንዴት እየተስፋፋ እንደሆነ ላሳያችሁ ወላሂ ቅዱስ ሚካኤልን ወደዋለሁ በቆቃ ባህረ ገሊላ ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን ከግንቦት 15 እስከ ግንቦት 18 ድረስ የሚቆይ ታላቅ መንፈሳዊ ባዛር ተዘጋጅቷል ሁላችንም እዛ ባዛር ላይ በመገኘት የበኩላችንን ማድረግ አለብን ቤተክርስቲያኑ የሰጠ ካለው አገልግሎት ጋር ተጠቃሚውና የቤተክርስቲያኑ ቦታው እኩል ስላልመጣ ትልቅ ቤተክርስቲያን አሰርቶ በዛ ህዝቡን ማገልገል ስለተፈለገ ከግንቦት 15 እስከ ግንቦት 18 ድረስ በቆቃ ባህረ ገሊላ ደብረ ኃይል ቅዱስ ሚካኤል ቤተክርስቲያን እንገናኝ ይሄ ባዛር መንፈሳዊ ባዛር ብሎ ጠጅና ቢራ ስጋና ድሎት ነው ያለው ምኑ ነው መንፈሳዊነቱ የጠጅ መንፈሳዊነት የቱ ጋር ነው የቢራ መንፈሳዊነት የቱ ጋር ነው የስጋ መንፈሳዊነት የቱ ጋር ነው ድሎትና ችሎቱ የቱ ጋር ነው መንፈሳዊነቱ ያለው ወንድማችን እዚህ ምስራቅ ሸዋ አዳማና ሌሎች አካባቢዎች ላይ ማስታወቂያ ይሰራል በጣም የቅርብ ወዳጄ ነው በነገራችን ላይ በዚህ ጉዳይ ላይ አንዳች ነገር እሱን አንጠይቀው ትክክል አይደለም አንለውም እሱን ጠርተው አስተዋውቁ ብለው የጠሩት አባቶች ናቸው ቤተክርስቲያናቸውን የሚያውቁ መንፈሳዊ አስተምሮና መንፈሳዊ ምግባርን የሚያውቁ ባዛር ብለው ጭፈራ ወይ መጠጥ አዘጋጅተው የሚጋብዙ እነሱ ናቸው የሚጠየቁት ብፁዕ አቡነ ጎርጎርዮስ ምስራቅ ሸዋ ላይ ይሄው አዲስ አበባ የተጀመረው ሞኝ የተከለው ግንድ ስሩ እየሰፋ ይውታውን ደግሞ ቱልድምቱ ላይ መሄድ ትችላላችሁ ቅዱስ ሩፋኤልና ቅድስት አርሴማ ቤተክርስቲያን ነው አይደል ይሄው አለላችሁ ነገና ከነጉዳ የተከላችሁት መርዝ ሺህ ሰው አልነቀለው ይሄው ተስፋፋላችሁ አሁን ለዚህ ጉዳይ ብፁዕ ቅዱስ አቡነ ማትያስ ነው የሚጠየቁት ብፁዕ አቡነ ዲዮስቆሮስ ናቸው ተጠያቂ ብፁዕ አቡነ ሳይሮስ ናቸው ተጠያቂ የትኛው ሊቀ ጳጳስ ነው ተጠያቂ በዚህ ጉዳይ አቡነ ሳይሮስ ምን አጠፉ አቡነ ዲዮስቆሮስ ምን አጠፉ ብፁዕ ቅዱስ አቡነ ማትያስ ምን አጠፉ እናንተ እንደምእመን ራሳችሁን ሳትገዙ አቡነ ሳይሮስ ያስተካክሉልን አቡነ ዲዮስቆሮስ ያስተካክሉልን አቡነ ማትያስማ ማዝ ነበረባቸው መግለጫ ማውጣት ነበረባቸው ብለን የምንደሰኩረው እኛ ደካማ ምእመናን የኛ ችግርም ጭምር ነው እኔና እናንተ እየሄድን ገንዘብ ባንሰጥ እየጠጣን ባንጨፍር ክርስትናቸውን እያልን ህፃን ልጅ ይዘን እየሄድን በመጠጥ እየሰከረን ባዩን በመጠጥ የሚወጣው አንደበታችን ለዝሙት ለስድብ የሚዳረገው ነገራችን ባላዩን ልጆቻችንን ቤተክርስቲያናችንን ባላጠፋን ነበር አሁን ቤተክርስቲያን የሚያሳድዷት ቤት ውስጥ የሚሰሩ ነጋዴዎች ናቸው ቆብ የለበሱ ካህነን የሚሉ ቤተክርስቲያን አስተዳዳሪ ነን የሚሉ ገቢ እናሰባስባለን የሚሉ ክርስቶስ ያኔ በጅራፍ ቤቴን የንግድ ቤት አረጋችሁ ብሎ የገረፋቸው ነጋዴያንን አሁን ቆብ ለብሰው መጥተዋል ቤተክርስቲያን ውስጥ ይሄንን እንግዲህ በቅርቡ ምን ይሆናል አባቶቻችን እንደው ይሄንን ባዛር ታዘጋጁ እንደ አይነት ካህናት አይታችኋል እኔ አብነት ባላለው ቄስ ሞላ መንገሻ ባላለው የት ነበር የሚያገለግሉት ጎፋ ገብርኤል በምን ልናግዞት እንችላለን ምን እናግዞት መድኃኒት በግል በጣም ከባድ ነው ምርመራ ደግሞ አለ አንድ ምርመራ ለላብራቶሪ እስከ 10,000 እስከ 13,000 ብር እንጠይቃለን ልጆችም አሉ ገጠር አይልክሱ ዳሊሲሱን በቃ ሊቋረጥብኝ ነው አቅማጣሁ መድኃኒት የታዘዛል መድኃኒቱን በምን ልግዘው የዳሊሲሱ 1,000 እሺ 57 እሺ 60 እሺ 90 እሺ 11 እሺ 4 ሞላ መንገሻ እግዚአብሔር ከርሶ ጋር እሺ እኔ አባት አሜን አባታችን እንዲህ ለዲያሊሲስ አጥተው እንባቸውን እያዘሩ ልጆቻቸውን የሚያበሉት አጥተው ካህን በአደባባይ ማስተራብነት ፊት ወጥተው እንዲለምኑ ያረጋቸው እኛ ባዛራችንን እንጂ የካህናቶቻችንን የኑሮ ችግር የቤተሰብ መቃወስ መከራና ስቃይ እንመለከት መበተን አይታየንም ባዛር ነው የምናዘጋጀው ጎፋ ገብርኤል እያዘጋጀ ነው ያልኳችሁ አይደል እኛ
ኢትዮጵያ ውስጥ ያለው የትኛውም ካህን የኛ ቤተሰብ አባታችን ነው። ኢትዮጵያ ውስጥ ያለችው የትኛውም ቤተክርስቲያን የኛ ቤተክርስቲያን ነች። እኛ ንስሐ ልጆቻችን ላይ የደወልን ለባዛር ይሄን ያህል ብር አዋጡ ተብዬ ዕጣ ተጥሎብኛል ብለው በንስሐ አባት የሚያስለምኑት አስተዳደሩ ናቸው። እያንዳንዱ ምዕመን ንስሐ አባቱ ለባዛሩ የራሳችሁን የበጎ ነገር አድርጉ፣ በሬ መግዣ፣ በግ መግዣ፣ እንትን መግዣ እያሉ እንዲያዋጡ የሚያደርጋቸው ምዕመን ነው። ቢዝነሱን ነው የምነግራቸው። ካህኑ ግን ምን እየሆኑ ነው? ኩላሊታቸውን ዲያሊሲስ የሚያሰሩበት ኩላሊት የሚቀይሩበት አጥተው ሆስፒታል ተኝተው። ቤተክርስቲያን እንደዚህ ነች። ይሄን ነግራችሁ ጳጳሳት የማይሆኑትን ደግሞ አባ ገብረ ኪዳን እንዲህ ብለው ነግረውናል። በሀገራችን ከሚስት ውጭ የተወለደ ሰው ጳጳስ አይሆንም ነበር። ታውቃላችሁ አይደል? ከሌላ ሚስት የተወለደ ሰው አይሾምም። እስከ ብዙ ጊዜ ፓትርያርክ አይሆንም ነበር። እሱ ብቻ አይደለም፣ ቄስ መሆን አይችልም። ከሌላ ሚስት የተወለደ ህጋዊ ከሆነ ባለትዳር ያልተወለደ ሰው ቄስ መሆን አይችልም። ስርዓተ ቤተክርስቲያን ይከለክላል። አሁን የቄሶችን እናት አባት ደግሞ ምርመራ እንዳትገቡ። የኢትዮጵያ ምዕመናን እኮ የሰው ኃጢአት ለማጽናት የአርኪኦሎጂስቶች እኮ ናቸው እናንተ ጀግኖች። ጳጳስ የማይሆኑ ሰዎች ብለው የተናገሩትን ሰምታችኋል። እንግዲህ እንደነገሯችሁ ወደ ኋላ ገብታችሁ አትመርምሩ። ካህን ለመሆን የሚያሰባችሁ ካላችሁ ህጋዊ ባልና ሚስት የተወለዳችሁ ደግሞ ሁኑ። የዛሬ ቆይታ ይመስል ነበር። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን